አደይ በስከ መጨረሻ ከዴቭ ጋራ ምን አጋጠማት? የአሰቃይና የአበሳ የበዛባት እንግዲህ አደይ ዴቭ ከከተማ ተነስቶ ገጠር ለሷ ብሎ ገብቶ ነበር። እሱንም ግን ማጅራቱን በዱላ ብለው እንግዲህ እግሩንና እጁን አስረው አደይ ታገተችበት አጠገብ በማስቀመጥ ስቃውን በዱላ ጫኔና ለልኝ እንግዲህ እየደበደቡ እያሰቃዩት እያሉ የዴቭን እንባ ማየት አደይ በፍጹም አልቻለችም ነበር። አደይ አባቷ በዚህ አፍቃሪና ወዳጅ ዴቭ እየተሰቃየ ይገኛል። ዴቭ ለአደይ ሲል ብዙ መስዋዕትነትን እየከፈለ ያለ ነው። ብዙ መስዋዕትነትን እየከፈለላት ነው። በስከ መጨረሻ ግን ሁለታቸውንም ለማስወገድ አባትየው ትዕዛዝ አስተላለፉ። የአደይ አባት እንግዲህ ዴቭን እየደበደቡ የከንፈር ወዳጅሽ ነው ወይንስ ምንሽ ነው እያሉ ሲጠይቋት ዴቭን ሲጨናነቅ ስታይ አደይ በጣም ተሰቃየች። አባዬ ልለምንህ፣ እሱ የአሰሪዎቼ ልጅ ነው፣ ምንም ነገር የለንም ግንኙነት፣ እባክህ አታሰቃየው፣ አትጫወትበት አለችው። እኔን እንደፈለክ ልጅን አድርግ ብላ ለመነችው። እሷ ማናባሽ ነው እንደሱ ያለሽ? ለሱ የምትወግኝው ለምንድን ነው? እንድትከራከሪለት ለካ ከተማ ገብተሽ እኔ ያዘዝኩልሽን የትዳር አለም ሳትፈጽሚ ከነዚህ ወጠጤዎች ጋራ እየተጃጃልሽና የተጫወሽብኝ ነው ብለው አደይን በጥፊ መቷት ማለት ነው። አደይም በቃ ዴቭ አትንኳት አለ የአደይ አባት አለ። እሷን እንደፈለክ ሊያደርጉ እኮ ማንኛውም ህግ አይፈቅድም። እኔ ደግሞ ብቻዬን አይደለሁም፣ በዙሪያዬ ብዙ ሰዎችን ይዤ መጥቻለሁኝ። ስለዚህ ማቆም አለብህ፣ ልጅሁን ብትሆን መደብደብ የለብሁም አለ። እኔ ዴቭ እንግዲህ ከዚህ በኋላ እነሱም በፖሊስ ቁጥጥር ስር አስይዛቸዋለሁ ብሎ ወሰነ። ግን ልጅህን በዚህ መልኩ እኮ እንድታሰቃያትና አደይ የማትፈልገውን ትዳር ማጋባት እኮ በህግ ያስቀጣሃል ሲል እንደሚያስጠይቅ ታውቃለህ ወይ? የአደይ አባት አለው ማለት ነው። የአደይ አባት ደግሞ ከፍ ዝቅ እያደረገ ሲናገራቸው አደይ አባት ደግሞ የማንኛው ወጠጤ ነህ አንተ? ተከራካሪ ያደረገህ አንተ? በገዛ ልጄ ምን አገባህ? ማን ነው ከፍ ብሎ የሚናገረው? ብለው ሲጮሁበት የአደይ አባት ፍጥጥ ብለው ዴቭን መመልከት ጀመሩ። ከአደይ ጋር ያለ ግንኙነት አላቸው ማለት ነው በሚል ወይ ስሚ አንቺ አሉ። እያንዳንዱን ያልኩሽን ነገር ካደረግሽ ከዚህ ነጻ ትሆኛለሽ። እኔ ያመጣሁልሽን ትዳር የኔታን ልጅ ማግባት አለብሽ። አይ ካለሽ ግን ሁለታችሁንም እስከ ወዳኛው እንዲያሰናብቷችሁ አደርጋለሁ ሲሉ ዛቱባቸው። ጫንና አለልኝ እንግዲህ የአለቃቸውን ትዕዛዛቸውን ከሰሙ በኋላ አደይንና ዴቭን ዙሪያቸውን ከባልገው ማሰቃየት ጀመሩ። ሰላም ውድ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መተናል ማለት ነው። አደይ ንቅ አድርጎ ሲያስጨናንቃት ሲያይ እንግዲህ ዴቭ ደግሞ ጫፏን እንዳትነኳት፣ ምንም ቢሆን ልትነኳት አትችሉም እያለ በገመድ ታስሮ እንኳ ይፈራገጥ ነበረ። ሆኖም ግን እጅና እግሩ ስለተያዘ ምንም መርዳት ስላልቻለ እነሱ ግን መጫወትና መደብደብ ጀመሩ። እሱ በጣም ይናደደዋል ዴቭ። አደይ ግን ዴቭ በሷ ምክንያት እየተሰቃየና ይሄን ነገር መስዋዕትነት እየከፈል ስታየው አደይም ብሎ ራሱ ከከተማ ወደ ገጠር ለኔ ብላችሁ መምጣታችሁ እኮ ግን አስጥላችሁኛል። ኪንጎና ዳይመንድ እኮ አብረውን መጥተዋል፣ ሊዱም አለች ሲላት በጣም አንተ እኮ ባትደርስልኝ ኑሮ እስካሁን ጫኔና እሱ ተጫውተውብኝ ነበር። ያንተ መምጣት እኔን ጠቅሞኛል፣ ግን አንተ ተሰቃየህብኝ፣ ተጎዳ ስትለው አይ እስከ ዛሬ ልቤ ከደማውና ከተጎዳሁት በላይ አልተጎዳሁም፣ ብታቂልኝ ኑሮ እስከ ዛሬ በጣም ተጎድቻለሁ ሲል ነበር የገለጸላት። እንዴ አልያዴ ሁላቸውም መጥተዋል ማለት ነው።
በቃ እኔ አሹ ብቻ ነበር ወንድሜ እያልኩ እያሰብኩ ነበር። ለካ ዴቭ የቤዛንና የፍቅርን እኮ ስቃይ መቋቋም ሲያቅተኝ ነው ሁሉንም ፊቱን ሲያዞርብኝ። አንተም ለነሱ ስትሆን እኮ ነው ትቻችሁ ወደ ገጠር የመጣሁት። ኤላም ቤት ቢሄድ ክፉ ፊት አሳየኝ አለችው። ምን አለች ኤላ ሲላት፣ በቃ ተወው አለችው ማለት ነው። ዴቭ ደግሞ ከዚህ በኋላ እስከ መጨረሻ እንደሚያፈቅራት እየነገራት እያለ የራሳችንን ህይወት እኮ አብረን ኑር እያልኩ እየለመንኩሽ ነበረ። አንቺ ስታናጅኝ እኮ ነው ፍቅርና ቢዛ የተናገሩሽን ነገር ተጨምሬ አስከፋውሽ አይደለ? አይደል? እባክሽ ይቅርታ በይኝ። አንዱ ለቀን እኮ ግን ጠበኩሽ። በሶስተኛው ቀን ግን ራሴ መቋቋም አቃተኝ፣ ተሰቃየው። ያላንቺ ህይወት ባዶ ነው። ስለዚህ ያላንቺ መኖር አልችልም ብሎ የከፋውና የበደለውን ውስጡን የተጎዳበትን ለአደይ ነገረችለት። አደይ ደግሞ ያደረግኩት ነገር ለካ ትክክል አይደለም ስትል ራሷን ወቀሰችና ዴቭን ይቅርታ ጠየቀችው። አደይ እመኚኝ፣ ከዚህ ሀገርም ከዚህ ቦታም እጠፋለሁኝ፣ ሌላ ሀገር ሂደን እንኖራለን። ከዚህ በኋላ ከጎንሽ ነኝ። እንኳን ከዚህ ቀርቶ ጉድጓድ ብትገቢ እንኳ እመኒኝ አብሬሽ ነው ምገባው፣ ዴቭ እወቂኝ ብሎ ነገራት። እሷ የቤተሰቦችን ችግር ስላላወክልኝ እኮ ነው፣ አሁን ግን አወክልኝ አለችው። ግን ዴቭ አንተ እኮ አየህልኝ፣ የአንተ ፍቅር የማልቀበልበት ምክንያት እኮ የቤተሰቦች የአባቴን እንደዚህ ነው የሚያሰቃየኝ አለቀሰች ማለት ነው። የአደይ እናትና እህቷ ደግሞ ብርሃን ደም እንባ እያለቀሱ ይገኛሉ። ምክንያቱም የአደይ እናት ልጅ የሞተችብኝ ምን ነው ባልመጣችብኝ እያሉ በለቅሶ እያለቀሱ የእንባ ያነባሉ። እንግዲህ ወደ ሄጄ መፋለም አለብኝ አባትየውን፣ ከዚህ በኋላ እዚህ ቁጭ አልልም ብለው የአደይ እናት ለመነሳት ስትል ሁላቸውም እንዴ እማዬ አርፈሽ ተቀመጪ፣ እንዴት ትሄጃለሽ? እኛ እንሄዳለን እንጂ አንቺ ደግሞ አንድ ነገር እያደርግሻል ብለው እንግዲህ ተቆጧቸው ማለት ነው። ከዛ በኋላ እሺ እናንተ እኛ ሊዲያን እንይዝና እናስቀምረበታለን፣ እናንተ አሸናፊን ይዛችሁ ሂዱና ልጄን አትርፉልኝ፣ ደግሞ የከተሜውን ልጅም አብሮ መሰቃየቱ በጣም አሳዘነኝ ብለው አሉ ማለት ነው እናቲቱ። ከዛ ዴቭ ከገጠር ጉዞ በኋላ አደይ ደርሰውላታል ማለት ነው። ዴቭ ከአደይ ጋራ ቁጭ ብሎ ፈተናዎችን እየተጋፈጠ ይገኛል ማለት ነው። ደመቀ የአደይ አባት እንዲያው አልፈለገም። ምክንያቱም እሷን እንዲያስለቀቃትም እንዲያቅበትም አልፈለግም። እስከዛሬ ሳልጠይቀው እያጎረሰኝ ያሳደገኝ አባቴ ስለሆነ አሁን አደይን ተከትሎ መጣ ይለኛል። ኪንጎ እባክህ ተረዳኝ። አንተ ደግሞ አደይን አፈቅራለሁ አትጃጃል። አደይ ከዚህ በኋላ ብዙ ነገር ያስፈልጋል። መኪና የለህ፣ ቤት የለህ። ዴቭ ደግሞ ይህን ሁሉ መስዋዕትነት ከፍሎ ለአንተ አሳልፎ አይሰጥህም። እሷ ደግሞ የሆነ ነገር ተስፋ ስለሰጠችው እንጂ ከከተማና እስከ ገጠር ድረስ ተከትሎ አይመጣም ነበረ። እውነቱን ስናገር እንዲከፋህ አልፈልግም። የራስን ህይወት ለመኖር ሞክር ብሎ መከረው። ከአደይ ላይ ዘወር በል ሲለው እኔና እሷ ሰርተን መለወጥ እንችላለን ሲል ተናገረ። አሹ ደግሞ እናቱን እያስታመማ እናቴ ልትሞትብኛለች፣ ልደክማብኛለች እያለ ለደመቀ እያወራው ነበር፣ እያለቀሰም ነበረ። ዳይመንድም እንግዲህ ምንም ችግር የለም እናት ትድናለች፣ አንተን ትተህ አትሄድም፣ አትሞትብህም፣ እናት ትኑርልን ብሎ አጽናናው ዳይመንድ ማለት ነው። አሾ በጣም ደስ የሚል ወንድም ነው ማለት ነው። እንደው ሊዱ ደግሞ ወንድሜ የት ገብቶ ነው? ጅብ ሊበላብኝ ነው። የት ነው የታገተው? አምጡልኝ እያለች እሪ እያለች ትገኛለች። እንዲሁም ደግሞ የአዴን እናት እዚህ ነበር እንደ የምትኖሩት ቤታችሁ ነበር እንዴ እያለች ወይንስ ሌላ ቤት ነበረ እያለ ሴትየዋን ትጠይቃቸዋለች። የአደይ አባት ሲያባረራችሁ መደበቂያ ነው ወላ ምንድን ነው ስትላ ጠየቀቻቸው። አሄ ልጄ አሏት። የአደይ እናት እውነቱን ሁሉ አጫወተቻት። ብርሃንና አደይን የወለድኳቸው አባታቸው አሁን ያንቺ ወንድምና አደይ ከተገቱበት ነው። ይሄ ግን የአደይ አባት ሲያባረረኝ የወላጆች ቤት ማምለጫ የተቀመጥኩበት ነው። አደይ በዚህ ቤት ነው የምትኖረው ስትል ጠየቀቻቸው። ብርሃንም ብድግ አለች። አዎ ምን ይወጣለታል
ቤት መሆነብሽ አለቻት ማለት ነው። ሊዱ እንግዲህ ገጠር ስትገባ ሁሉ ነገር የከተማ ልጅ ስለሆነች ነገር አለም ሁሉ እያላሰበችውና እያላችው መጠች መሰላት እና እናንተ እና እኛ እኮ ጥሩ አየር ተንፍሰን የምንኖር የገጠር ልጆችን የመሰለ ነገር የለም አለቻት። ከዛ ደግሞ ለምን አባለውን ፈታው ብላ ጠይቃታለች ማለት ነው። ከዛ አንቺ ባለቤት የሚስቱን ካልሰማ ምን ያደርጋል ሲሏት ጆሮ አይሰማም እንዲ ያዴ አባት ብላ ስትል አሳቀቻቸውና ኪንጎና ብርሃኔ ጆሮ አይሰማም ማለት የሚነግሩትን አይሰማም ማለት ነው አሉ ማለት ነው። እነሱም እንግዲህ ስለ ከተማ ኑሮ ያሳለፉትን ዴቭና አሾ ደግሞ እያወሩ ነበረ። ካሁን ደመቀ ይሄን ነገር ከከፋህ ምን ነገር ላውራ አለው ማለት ነው። በስከ መጨረሻ ኪንጎና ዳይመንድ እንግዲህ አሾ አደይን ከታገቱበት ቦታ ለጉዞ ተጓዙ። ከዛ አደይን አባት ቁጭ ብለው እንዲያወራውና ደመቀን ሂድና አንተ በወሬ ስትይዝልን እኛ ደግሞ እንደርሳለን ብለው ሊሄዱ ሲሉ ዳይመንድ እሺ ብሎ ዱላውን ይዞ ሲሄድ ለጫኔ የአደይ አባት መልእክት አስተላለፉ ማለት ነው። በሉ ውሰጡና ለባለቤቱ ስጧት አደይ ተብሎ አደይን ታቅፈው ሲሄዱ ዴቭ እየተንፈራፈረ እጅና እግሮ ታስሮ ምንም ነገር እንድትነጋ ጫፏን እንዳትነኳት እያለ ቢፈራገጥም ማስጣል አልቻለም ነበር። ከዛ በኋላ እነ ኪንጎና አሾ ገብተው ቶሎ ብለው እግሩን የታሰረውን ሲፈቱት እባካችሁ እኔን ተውት፣ እሷን ድረሱላት፣ አስጥሉልኝ እያለ እንዳለ እንግዲህ እየሮጠ አለልኝ ታቅፎ ጫኔ ከኋላ ተከትሎ ጉዟቸውን ሲቀጥሉ ከዛ በኋላ እንግዲህ ተከትሎ ሲሄድ አስጥለዋታል ማለት ነው። እንግዲህ ጫኔ ደግሞ የማትፈልገውን ጋብቻ ግብቶ እንደፈለገ እየደበደበ እየቀጠቀጠ ሮማናን እንደሚጫወትባት በጣም ተው ምግብ እንኳ ልስራ ብትለው እንኳ ቀዝቃዛ ምግብ አቅርበሽ እያለ በጣም ነበር የሚያሰቃያት። ሊዲያ ደግሞ ካልሄድኩ ብላ ስታስቸግር ተይ አንቺም ደግሞ ትታገቻለሽ ቢሏትም እንኳ እምቢ ብላ ወጥታ በዛው ቀረች ማለት ነው። አሁን በጣም እየተጨናነቁ ነው። ዴቭ እንግዲህ አደይን ለማስጣል ያደረገው ርቀት ማፍቃሪ መሆኑን ያየንበት ነው። በጣም ደስ የሚል አፍቃሪ ሆኖ ተገኝቷል። ከዚህ በኋላ አደይ ለዴቭ ያላት ነገር ትልቅ ነገር ነው ብለን እናስባለን። ስለዚህ ውድ ተመልካቾች የአደይ እናት ልጄን አሳልፌ አልሰጥም ሂጄ ከአባቷ ጋራ እፋለማለሁ ብለው ወጥተው ሊሄዱ ሲል አንቺ አትሄጂም በማለት ወደኋላ አስቀርተዋቸዋል ማለት ነው። እንግዲህ አደይን ወሰዷት። ዴቭን ደግሞ ከኋላ ተቀጥሏል። ምን አደረጓት የሚለውን እንግዲህ ቀጣይ የምናየው ይሆናል። ሊዲያስ እውነት ወጥታ የተቀረችው እነሱ አግተዋት ይሆን ወይንስ ወደ ሌላ መንገድ ጠፍቷት ገብታ ይሆን የሚለው ያሳሰብ። ቀጣዩን እንግዲህ በጉጉት እናያለን። እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ እስከምንገናኝ ሰላማችሁ ይብዛልኝ።